ጌታ ኢየሱስ ክርስቶስ ይሁን። ሁላችንም እንቀመጣለን። እግዚአብሔር ይባርካችሁ። ሁላችንም በጌታ በኢየሱስ ክርስቶስ ስም ዳግመኛ ስላየኋችሁ እግዚአብሔርን አመሰግናለሁ። አሜን። እግዚአብሔር መልካም ነው። ሃሌሉያ። ባለፉት 3 ሳምንታቶች የንጉሳዊ ግዛት መገለጥን በተለይ በሽታንና ከደዌ መፈወስንና ከአጋንንት ጭቆና ነፃ ከመውጣት ጋር በዚህ ደርስ ስንነጋገር ቆይተናል። ዛሬ ደግሞ በንጉሳዊ ግዛት መርህ በመመላለስ ንጉሳዊ ግዛቱን መግለጥ በሚል ርዕስ ከዚህ ጋር የተያያዘ ሌላን ሀሳብ አብረን እናያለን። ክብር ለእግዚአብሔር ይሁን። ሁላችንም ወደዚህ ምድር መጥተን ቤተሰቦቻችሁ ስላስተማሩ ሳይሆን ከመጀመሪያው አዳም ወደኛ ከተላለፈው ነገር አንጻር ወደዚህ ምድር በዓለም መሰረታዊ ትምህርት ነው የምንኖረው። በዓለም መሰረታዊ ትምህርት እንደውም አንዳንድ ጊዜ ዶክተሮች እስኪገርማቸው ድረስ ሕፃናት ከተወለዱ በኋላ ይህን ዓለም ያውቁታል። በቃ ይህን ዓለም ያውቁታል። እንዴት በኢንስቲንክት እንዳላቸው ይናገራል። እና ሁላችንም በዚህ ዓለም መሰረታዊ ትምህርት መኖር እንዴት እንደሚቻል እናውቃለን። እንደውም ለዚህ አንድ ጥሩ ምሳሌ የሆናቸው ሕፃናቶች በማህፀን ውስጥ በፈሳሽ ውስጥ ስለሚቆዩ ነው አሉ። ገና እንደተወለዱ ውሃ ውስጥ እንኳን ብትከቷቸው በውሃ ውስጥ መዋኘት ይችላል። ምክንያቱም የዚህን ዓለም መሰረታዊ ነገር ሳይወለዱ በማህፀን ሳሉ ሁሉ ያውቁታል። ጌታችን ኢየሱስ ክርስቶስ ወደ ተራራ ወጥቶ በተለምዶ የተራራው ስብከት ተብሎ የሚነገረው ማቴዎስ 5፣ 6፣ 7 ላይ በጣም መሰረታዊ ሆነ። እርሱ ወደዚህ ምድር ንጉሥ ሆኖ በመምጣቱ የንጉሳዊ ግዛቶቹ መርሆች ፕሪንሲፕሎችን ሁሉ ያስተማረበት ክፍል ነውና በተለይ እንደዚህ ያለ ምዕራፍ 5 ላይ ለቀደሙት እንደዚህ ተብሎ ተጽፏል፣ ለእናንተ ግን እያለ ሽፍት እየተከናወነ እንዳለ ለውጥ እየሆነ እንዳለ ያንን ደግሞ ሀሳብ ሲያስቡት የሚናገረው ለአይሁዶች ነው። በሙሴ ሕግ ለተሰጣቸው በቃ እነሱ በምድር ካሉ ሕዝቦች ሁሉ እኛ የተሻለን ስለሆነ ሕግ ተሰጥቶናል ለሚሉ ሰዎች መጥቶ ወንድሞቼና እህቶቼ ለቀደሙት ብሎ ምን ማለት መሰላችሁ? ይሄ ነገር ምን ነው? አልፏል፣ አውትዴትድ ሆኗል ብሎ ሲናገር እንመለከተዋለን። በተለይ ሐዋርያ ጳውሎስ በቆላስያስ መጽሐፍ ላይ ይሄ በተለይ የቆላስያስ መልእክት የሚጽፍበት አንደኛው ምክንያት አንዳንድ አይሁዶች ወደ ቆላስያስ ከተማ ሄደው ኖ ሕግን መጠበቅ አለብን፣ ሰንበታትን ማክበር አለብን፣ ሙሉ ጨረቃን ማክበር አለብን፣ ፋሲካን፣ እንደገና ደግሞ በዓለ ሀምሳን፣ እንደገና ደግሞ የዳስ ባህልን፣ ሌሎችንም ሁሉ ስራ መፈጸም አለብን ብለው አስተምረው ነበርና ሐዋርያ ጳውሎስ ይሄ ሕግን መጠበቅ ምን እንደሆነ ሲናገር በቆላስያስ 2:16 እና 17 ላይ እንደዚህ ይላል። እንግዲህ በምትበሉት ሆነ በምትጠጡት ወይም በዓል፣ ወር፣ መባቻን፣ ሰንበትን በማክበር ነገር ማንም አይፍረድባችሁ። እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ካለ በኋላ ቁጥር 20 ላይ ይወርድና ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ በዚህ ዓለም እንደሚኖር ለምን ትገዙባችኋላችሁ? አትያዝ፣ አትቅመስ፣ አትንካ እንደሚሉት አይነት እነዚህ ሁሉ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆነ በተግባር ላይ ሲውሉ ጠፊ ናቸው በማለት ምን ያሳያቸዋል መሰላችሁ? ይህን በሙሴ በተራራ ላይ ለእስራኤል የተሰጠው ሕግ ስለ ክርስቶስ የሚናገር ጥላ ነው እንጂ በጽንሰ ሐሳቡ በውስጡ በያዘው ኮንቴንት ግን የዓለም መሰረታዊ ትምህርት በዓለም መሰረታዊ ትምህርት ላይ ቤዝ አድርጎ ለምን አትንካ፣ አትብላ፣
አትጠጣ፣ አታድርግ፣ አድርግ እንደዚህ የሚሉ ናቸው በማለት እንደዚህ ነው የሚላቸው። እናንተ አሁን ወደ ክርስቶስ ከመጣችሁ በኋላ እነዚህ ሁሉ በክርስቶስ የተፈጸሙ ስለሆነ ልትጠብቋቸው፣ ልትከተሏቸው፣ ልታደርጓቸው አይገባቸው። ክብር ለእግዚአብሔር። እንደዚህ ደግሞ እንዳይሆኑ እግዚአብሔር ምን አደረገ? ከክርስቶስ ጋር እናንተን ለእነዚህ ነገር ገደላችሁ። ጌታ የተመሰገነ ይሁን። ወንድሞቼና እህቶቼ ወደ ጌታ ስንመጣ ብዙዎች በትክክል ያልነገሩን ነገር ምንድነው መሰላችሁ? ወደ ጌታ ስንመጣ አንዳንድ ጊዜ ሰዎች ወደ ጌታ ከመጣን በኋላ አንዳንድ ቁጭ ይሉና ማድረግ ያለብሽ እንደዚህ ማድረግ የሌለብሽ እንደዚህ ስለሚሉ በዓለም መሰረታዊ ትምህርት መኖራችንን እንቀጥላለን። ነገር ግን እንደዚህ ያለ ነው። ወደ ጌታ ስንመጣ ሊነገረን የሚገባው ወንጌል ምን ሆነ ታውቃላችሁ? ኢየሱስ ክርስቶስ በሞተ ጊዜ አሮጌው ሰው ከክርስቶስ ጋር አብሮ ሞቷል። ኢየሱስ ክርስቶስ በተነሳ ጊዜ ለአዲስ ሕይወት ተነስቷል። ወንድሞቼ እና እህቶቼ በዚህ መንገድ አለርኔ ወንጌልን የሰማሁት ኢየሱስ ክርስቶስ ካልተቀበል ገሃነም ትገባለህ እንደዚህ ነው ያለ። እኔ ያንን ፈርቼ ተቀበልኩ። ነገር ግን ወደ እግዚአብሔር ቃል መጥቼ እግዚአብሔር ቃል እያላጠናው ስመጣ ግን ወንጌል እንደሱ አልነበረም። ወንጌል እንደሱ አይደለም። ከጌታ ከኢየሱስ ክርስቶስ ጋር ለኃጢአት ለዚህ ዓለም መሰረታዊ ትምህርት ሁሉ ሞተን ከክርስቶስ ጋር ደግሞ በትንሣኤ ተነስተን የምንኖርበት ሕይወት ነው። አንዳንድ ሰዎች ከሕግ መረጥ አድርገው የሚፈልጉትን ነገር ወደዚህ ያመጣሉ። ለምሳሌ ሰባተኛው ቀን አድቬንቲስቶች ምን ብሎ ያምናሉ? ኖ ሌላውን ሕግ እንኳን ባንጠብቅ ግን ሰባተኛውን ቀን ግን መጠበቅ አለበት ይላሉ። ነገር ግን አንድ ያልገባቸው በሕግ ሊጸድቅ የሚፈልግ ሰው መጽሐፍ ቅዱስ ሲናገር ሕግን ሁሉ የማይጠብቅ ሰው ሁሉን ተላልፏል ነው የሚለው። በሕግ ለመጽደቅ ፈልጋችሁ የተወሰነውን ነገር መውሰድ አትችሉ። ሕግን ሁሉ መጠበቅ አለባችሁ። አንዱ ስትተላለፉ ደግሞ ሁሉን ተላላፊ ያደርጋችኋል። እግዚአብሔር እኔና እናንተን ወንድሞቼና እህቶቼ ጌታ ኢየሱስ ክርስቶስ በሞተበት ጊዜ ወንድሞቼ ለዓለም መሰረታዊ ትምህርት ከእሱ ጋር ገደለን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እንደውም ጌታ ኢየሱስ ይህን ነገር በተለይ በግልጽ የተናገረበትን በማቴዎስ ምዕራፍ 5 ላይ ቁጥር 31 እና 32 ላይ ስለ ትዳር ስለ ፍቺ አንስቶ እንዲህ ብሎ ተናገረ። እዚህ ላይ የለም። ነገር ግን ከዛ ቀደም ብሎ ለቀደሙት እያለ ስለመጣ እዚህም ጋር እንደዚህ ነው። ለቀደሙት ሚስቱን የሚፈታ ሁሉ የፍቺውን ጽሕፈት መስጠት አለበት እንደተባለ ሰምታችኋል። እኔ ግን እላችኋለሁ ዝሙት ፈጽማ እስካልተገኘች ድረስ ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። በዚህ ሁኔታ የተፈታችሁትን ሴት የሚያገባ ያመነዝራል አለ ኢየሱስ። ይሄ ቃል በተለይ ሕግን ከሙሴ ሕግ ተቀብለናል ብለው በሕግ ለሚመቹ ሰዎች ብሎ በቃ የሚያፈነዳቸው ንግግር ነበር። ይህም የመረጥኩበት ምክንያት ከሌሎቹ ይልቅ ስለ ፍቺ ጌታ ኢየሱስ እንደገና በማቴዎስ 19 ላይ ስለተናገረ እንደ ምሳሌ እንዲሆንልን እንጂ ትኩረቴ ስለ ፍቺ ብቻ አይደለም። ስለተሰጠው ሕግ አንዱን ሕግ አውጥቶ ስናገር በአንዱ ሕጉ ላይ ኢየሱስ የተናገረው ለሁሉም አፕላይ ስለሚያደርግ ነው እና እነዚህ አላቸው ለቀደሙት የፍቺዋን ወረቀት እና በጣም ተኩራርተው ነው ወንዶቹ በቃ ያችን የፍቺዋን ወረቀት ለመስጠት በቃ ይጨንቃቸዋል። በኋላ ሀሳቤን ቀይሬ ላገባት በፈልግ እንደዚህ ብለው ያስባሉ። ጌታ ኢየሱስ ግን እንደዚህ አላቸው ለቀደሙት ተብለጽፏል። እኔ ግን አሁን የኔ ንጉሳዊ ግዛት ተገልጣለች። እኔ ንጉሥ ሆኜ እኔ ወክዬው የመጣሁት የሰማያዊ ንጉሳዊ ግዛት ግን ትዳርን በተመለከተ መርሁ ይህ አይደለም አላቸው። ትዳሩ አንዲት ሴት በዝሙት ካልሆነ በስተቀር በማናቸውም አይነት ፍቺ
የሚባል ነገር አታስብም አለ። ፈሪሳውያን ጌታን ኢየሱስ ክርስቶስን ይህን ሲናገር ስለሰሙት ይመስለኛል። ስለዚህ ነገር እንደተናገረ ስላወቁ ሕዝቡን ኢየሱስ ክርስቶስ የሙሴን ሕግ ይቃወማል ለማለት ስለፈለጉ በ19ኛው ምዕራፍ ላይ ማቴዎስ ቁጥር 3 ላይ ጌታን ኢየሱስን ሊፈትኑት ፈልገው እንደዚህ አሉ። ፈሪሳውያን ሊፈትኑት ቀርበው አንድ ሰው በማንኛውም ምክንያት ሚስቱን እንዲፈታ ተፈቅዷል ሲል ጠየቁት። እርሱም መልሶ እንዲህ አላቸው፣ ወንድና ሴት አድርጎ እንደፈጠራቸው አላነበባችሁምን? እንዲህም አለ፣ ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። ከእንግዲህ አንድ ሥጋ ናቸው እንጂ ሁለት አይደሉም። ስለዚህ እግዚአብሔር ያጣመረው ሰው አይለየው። ያልጠበቁትን ነገር ኢየሱስ ስለ ፍቺ ለቀደሙት እንዲህ ተብሎ ተጽፏል ብሎ እንደተናገረ ስላወቁ በዚህ ነገር እናጠምደዋለን ሲሉ፣ እርሱ ግን ወደ ፍጥረት መጀመሪያ ወሰደና እግዚአብሔር ትዳርን ሲጀምር እንዴት ነው የጀመረው? ትዳር ሲጀምር ኮንትራት ነው ብሎ አልጀመረም። ትዳርን ሲጀምር እስከፈለጋችሁ እስከተመቻችሁ አላለም። እግዚአብሔር ያለው ሰው እናትና አባቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ሥጋ ናቸው፣ ከእንግዲህ ወዲህ ሁለት አይደሉም ብሏል። እንዲህ ያላቸው ነው ጌታ ኢየሱስ። እንዴት እግዚአብሔር አንድ ያለውን እናንተ ሲፈልግ ሁለት ሲፈልግ አንድ ነው የሚሆነው ትላላችሁ አላቸው። ይሄ ሊመልሱት የማይችሉ ጥያቄ ስለሆነ ቀጠሉና እንደዚህ ያላቸው፣ እንግዲያውስ ታዲያ ነው እንደዚህ ከሆነ ሙሴ አንድ ወንድ የፍቺውን ጽሕፈት ሰጥቶ ሚስቱን እንዲያሰናብታት ለምን አዘዘ አሉት። አሁን ምን ማለታቸው? በእሱ በመለሰበት መልስ በጣም ከፍ ብሎ ነው የመጣው። በጭራሽ ሊደርሱበት በማይችሉት ከፍታ ተገለጠ። ከዛ እነሱ ማለት ታዲያ ሙሴ ምን ለምን አዘዘ ሲሉት እንደዚህ አሉ። ኢየሱስም እንዲህ አላቸው፣ ሙሴ የልባችሁን ጥንካሬ አይቶ ሚስቶቻችሁን እንድትፈቱ ፈቀደላችሁ እንጂ ከመጀመሪያ እንዲህ አልነበረም። እላችኋለሁ ዝሙት ፈጽማ እስካልተገኘች ድረስ ሚስቱን ፈቶ ሌላ ሴት የሚያገባ ሁሉ አመንዝራ ይሆናል፣ እሷም አመንዝራ ያደርጋታል። የተፈታችሁትም ሴት የሚያገባ ያመነዝራል። በተለይ እዚህ ክፍል ላይ የልባችሁ ጥንካሬ ተብሎ የተረጎመው የግሪክ ቃል ስክሌሮ ካርዲያ የሚል ነው። ካርዲዮሎጂስት ይህ ስለ ልብ ሕክምና ካርዲያ ማለት ልብ ሲሆን ስክሊሮሲስ ማለት ደግሞ ደረቅ ማለት ነው። እንደዚህ ያላቸው ጌታ ኢየሱስ እናንተ ለእግዚአብሔርን ሐሳብ ለመቀበል የማይችል የደነደነ ልብ ስላላችሁ ሙሴ ስላወቀ እኔ እንደዚህ ይመስለኛል። መጽሐፍ ቅዱስ አይልም፣ ግን ራሴ በምናብ የሳትኩት ስዕል አለ። በመልአክ እጅ ነው ሕግ የተሰጠው። መልአኩ ሙሴ ደግሞ መካከለኛ ሆነው በእስራኤልና በመልአኩ መካከል ሆኑና መልአኩ መጣና እንደዚህ ያለው ይመስለኛል። እንግዲህ ብሎ የዘፍጥረት ምዕራፍ 1 ያለውን ተጠቀሰና እንግዲህ ሰው እናትና አባቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ሥጋ ናቸው፣ ከእንግዲህ ሁለት አይደሉም። ስለዚህ ብሎ ሲነገር ሙሴ ጭንቅላቱን የያዘ ይመስለኛል። ለእስራኤል ልጆች ይህን ሕግ ሊሰጣቸው በጭራሽ አይሆንም። ስለዚህ ሙሴ መካከለኛ ነገር ኔጎሽየት ተደረገ። የልባችሁ ጥንካሬ ሙሴ ያውቃል። ስለዚህ ለመልአኩ ምን አለው? የተከበርክ መልአክ በጭራሽ ብዬ ስለዚህ ማሻሻያ እናደርግለታል። መልአኩ ውስጥ ምን ይሆን አለው? በቃ የፍቹን ወረቀት ይስጡ አለ። ለዚህ ነው ወንድሞቼ እናቶቼ፣ ለዚህ ነው ሕግን በመጠበቅ ማንም ሰው መጽደቅ የማይችለው ከዚህ የተነሳ ነው። ስለዚህ ያተደረገ ይህ ስለ ፍቺ ብቻ አይደለም፣ ሌሎቹም ሕጎች ሁሉ በዚህ መንገድ እንደቀመጡ በምን ታውቃለህ ብትሉኝ ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 5 ላይ ሲናገር እንደውም አሁን ያነበብኩትን ስለ ፍቺ ከመናገሩ በፊት ጌታ ኢየሱስ ክርስቶስ በመጀመሪያ ያነሳው ለቀደሙት አትግደል እንደተባለ ሰምታችኋል። ለእናንተ ግን እላችኋለሁ በወንድሙ የሚቆጣ ሁሉ አትቆጡ፣ ወንድሞቻችሁን አትጥሉ፣ ወንድሞቻችሁ ላይ ክፉ ልብ አይኑራችሁ። ምን እርግጠኛ ነኝ መልአኩ
ይዞ የመጣው የነበረው አትግደል አልነበረም። መልአኩ ይዞ የመጣው ወንድሙን የሚጠላ ነፍሰ ገዳይ ነው የሚል ነገር ይዞ መጣ። ሙሴ ቅድም እንደነገርኳችሁ እጆቹን ራሱን ያዘ። እስራኤልን ወንድምን አትጥላ ብትለው ሰው ሁሉ ነው የሚጠላው አለ። ከዛ በኋላ ምን ይሆናል? በቃ አትግደል ብሎ ይናገር ተባለ። ከዛ ቀጥሎ አታመንዝርን የሚለው መልአኩ ይዞ የመጣው አንድ ሴትን አይቶ በልቡ የተመኛ ከእሷ ጋር አመንዝሯል ሲሉ አሁን ሙሴ እጆቹን በራሱ ያዘ። ሙሴ ታዲያ ምን ይሻላል? በቃ አታመንዝር ተባለ። ምን ማለት መሰላችሁ? የሙሴ ሕግ የእግዚአብሔር ዘላለማዊ ሐሳብ የሚገልጥ ነበር። ለዚህ ነው እግዚአብሔር በመላእክት እጅ የሰጠው። በመላእክት እጅ የተሰጠበት ምክንያት ልጅ በሚመጣበት ጊዜ ወንድሞቼና እህቶቼ የሰማያዊ ንጉሳዊ ንጉሥ በሚመጣበት ጊዜ የእግዚአብሔርን ዘላለማዊ ሐሳብ ሊገልጥ ነው። ሃሌሉያ። ስለዚህ ምን ማለት እንችላለን? ቅድም በቆላስይስ ምዕራፍ 2 ላይ እንዳየ ሁሉ ሕግ የተሰጠው የእስራኤልን ኮንዲሽን ያሉበትን ሁኔታ ከግምት ውስጥ ያስገባል። ትንሽ ነገር ልንገራችሁ። ሕግ በሚረቀቅበት ጊዜ በየትኛውም ሀገር፣ በእኛ ሀገር ሕግ በሚረቀቅበት ጊዜ እኔ ከምሰራው ስራ ጋር በተመሳሰለ ሕግ ሲረቅ ሕግ የሚረቅ ዶክመንቱ እኛን ሲያወያዩ አይቻለሁ። ምንድን ሕግ የሚረቀው መሰላችሁ? አገሪቱ ያለችበት፣ ህዝቡ ያለበት፣ እነዚህ ሁሉ ከግምት ውስጥ ይወሰድና ነው ሕግ የሚረቀቀው። ምን ማለት መሰላችሁ? ሕጉ አብሶሉት የሆነ ነገር የሚያሳይ ሳይሆን ያ ህዝብ ያለበትን ደረጃ ከግምት ውስጥ ወስዶ ነው። ወንድሞቼና እህቶቼ ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እኔና እናንተ ያለንበትን ሁኔታ ከግምት ውስጥ ወስዶ አይደለም። ወንድሞቼና እህቶቼ እርሱ ማን እንደሆነ ሰማያዊ አባታችን ማን እንደሆነ ተወስዶ የተሰራው። ክብር ለእግዚአብሔር ይሁን። አንዳንድ ሰው እንደዚህ ይላል። ቅድም ያነበብኩት ማቴዎስ ምዕራፍ 5 ላይ የያዘውን ያይና እነዚህ ሰዎች እንደዚህ አይነት አመለካከት አላቸው። ጌታ ኢየሱስ ወደዚህ ምድር የመጣው እኛ ሕግ በጣም ስለከበደን በጣም ትልቅ ስለሆነ ያቀልል አይደለም። ጌታ ኢየሱስ ስታንዳርዱን ዝቅ ለማድረግ አልመጣም። እንደውም ልንገራችሁ፣ ሕግ የእግዚአብሔርን ዘላለማዊ ሕይወት ዘላለማዊ ዓላማ አይገልጥም። ሰው የሰዋዊ ነው። ለዚህ ነው ቆላስይስ ምዕራፍ 2 ቁጥር 20 ላይ በዚህ ዓለም መሰረታዊ ትምህርት ብሎ የሚያነሳው። አይሁዶች በጣም ይኮራሉ። ኖ አይደለም ወንድሞቼና እህቶቼ፣ ይህ ሕግ የሚያሳየው እስራኤል ያለበትን መንፈሳዊ አነስተኝነት የሚያሳይ ነው። ጌታ ኢየሱስ ግን ሲመጣ ወንድሞቼና እህቶቼ የራሱን ብቃት ማን እንደሆነ አውቆ ነው የሰራው። ሃሌሉያ። ስለዚህ ወንድሞቼና እህቶቼ ለዚህ ነው አዲሱ ኪዳን እግዚአብሔር የተመሰገነ ይሁን የሚያሳየው የእግዚአብሔርን ብቃት፣ የእግዚአብሔርን ችሎታ፣ የእግዚአብሔርን ማንነት እንጂ እኔና እናንተ ያለንበትን አይደለም። ብዙዎቻችን እንደዚህ ይላል፣ እኔ እንደዚህ አይነት ነገር በጣም ደካማ ነኝ፣ እኔ እንደዚህ ነኝ። ወንድሞቼና እህቶቼ እግዚአብሔር ወንድሞቼና እህቶቼ እኔና እናንተን ወንድሞቼና እህቶቼ ደካማነታችን አይደለም ኢቭን ጥንካሬያችንን እንኳን አይፈልገውም። ድርገው እግዚአብሔር ደካማነታችንን ብቻ ሳይሆን የጠላው ጥንካሬያችንን አይፈልገውም። አንዳንድ ሰው እኔ በዚህ ላይ ጠንካራ ስለሆንኩ በዚህ ጉዳይ ኖ ጥንካሬም ድካምም ያለንበትን ነገር እግዚአብሔር አይፈልገውም። እግዚአብሔር ሊያደርግ የሚፈልገው ወንድሞቼና እህቶቼ ቅድም ሳነብ እንደሰማችሁ በሮሜ ምዕራፍ 6 ላይ እንደዚህ የሚል ቃል ታገኛላችሁ። አሮጌው ሰዋችሁ ከክርስቶስ ጋር እንደተሰቀለ አታውቁምን? እግዚአብሔር ሊያደርግ የፈለገው እኔና እናንተ እንድንኖር ሳይሆን ክርስቶስ በእኔና በእናንተ እንዲኖር ነው። በገላትያ መጽሐፍ ላይ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል።
ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በነበረበት ጊዜ በአንዳንድ ነገር ላይ የሚናደድባቸው ምክንያት ወንድሞቼ ነው እንዴት ደካማ ትሆናላችሁ፣ ብርቱ መሆን አለባችሁ እያለ ሳይሆን እኔ በእናንተ ሕይወት ውስጥ እንደምገለጥ እንዴት አታውቁ ነው የሚለው። ያገኙ ብዙዎቻችን እንዲህ ያለ በቃ በዚህ በአናሊሲስ በሚሰራበት ጊዜ ጥንካሬ፣ ድክመት፣ ስጋትና እድሎች ይባላል። ሁሉ ብዙ ክርስቲያን ሰርቶ እግዚአብሔር እኔ በዚህ ላይ ችግር የለብኝ፣ ያንተ እርዳታ አያስፈልገኝም፣ በዚህ ላይ ግን ስለምደክም ወንድሞቼና እህቶቼ እኔና እናንተን እግዚአብሔር በሚደምተ አናላይዝ አድርጎ አይደለም። እግዚአብሔር ጠንካራ ነህ በምትሉትም እንደውም በግልጽ ንገራችሁ ደካማንን በምትሉበት ነገር እግዚአብሔርን እርዳታ ለመፈለግ ችግር የለባችሁ። ትልቁ ችግር የሚኖረን ጠንካሮች ነን በምንለው ኤሪያ ላይ የክርስቶስ በእኛ እንዲገለጥ አንፈቅድም። ወንድሞቼ እና እህቶቼ ጌታ ኢየሱስ እንደዚህ ያለ ሊከተለኝ የሚወድ ምን ያድርግ ይላል? ራሱን ይካድ። ምን ማለት መሰላችሁ? ጥንካሬ አለኝ የሚለው የለኝም ብሎ ይምጣ። ምን ያለው መስቀል ነው። ብዙ ሰዎች የክርስቶስን መስቀል ነው የራሳችን ምን ራሳችንን በየቀኑ የምንክድበት ለምን? ክርስቶስ በእኛ ሕይወት ውስጥ እንዲገለጥ። ወንድሞቼና እህቶቼ እንደውም ነገራችሁ ጠንካራንን የምንለው ነገር ያ ነው የልብ ጥንካሬ የሚያመጣብን። ደካማንን በምንለው ነገርማ አለመቻላችን ስለምና ከእግዚአብሔር እርዳታና እንፈልጋለን። ስለዚህ ጌታ ኢየሱስ ለቀደሙት እንዲህ ተብሎ ተጽፏል በብሎ የሚናገርበት ጊዜ እኔ ግን እላችኋለሁ በሚልበት ጊዜ ሕይወታችሁን ላከብድ ላጠነክርባችሁ የማትችሉትን እንዲህ ያለ አይደለም እኔ በእናንተ ሆኜ ላደርገው የመጣሁት ነው አለ። ክብር ለእግዚአብሔር። አንድ ምሳሌ ላስረዳችሁ። ምሳሌዎች ጥሩ ይገልጣሉ። አንዳንድ ጊዜ አንዳንድ ሰዎች ልጋብዛችሁ ብሎ ትልቅ ሆቴል ይወስዳችኋል እና እናንተ የራሳችሁን ኪስ አስባችሁ እዛ ሆቴል ውስጥ እንትኑ ሲመጣ ሜኖ ሲመጣ ትፈልጋላችሁ። ምን ትፈልጉት? አፎርድ ልታደርግ የምትችሉትን ትፈልጋላችሁ እና አፎርድ አይሄንም እንደው ክፍል ባል እንኳን ክፍያው ስፕሊት ይደረግ ቢባል እንኳን አፎርድ እነዛ ሰዎች ግን እንደዛ አይደለም ያስቡት። እነዛ ሰዎች ሲያደርጉ እነሱ በየራሳቸው እነሱ አፎርድ ያደርግ በሚችሉት አስበው። እኔ ብዙ ጊዜ በዚህ ነገር ይቸገር ነበርና የእግዚአብሔር መንፈስ ይሄ ካራክተር ከኔም ጋር እንደዚህ እንዲህ ለዚህ ያስፈልገዋል። በነገራችን ላይ ናቹራሊ ያለን ነገር ከእግዚአብሔር ጋር ያለን ነገር ይገልጣል። መጀመሪያ ተፈጥሯዊ፣ ከዛም ቀጥሎ መንፈሳዊ ይላል ቆሮንቶስ 15 ላይ። ከዛ በኋላ እናንተ አፎርድ የምታደርጉትን በኋላ ቢሉ ሲመጣ ሰዎች ምንም ሳይመስላቸው ያን ሁሉ ከፍሏል። ምን ትላላችሁ? ምን አለበት ከፍ ያለውን ልበላ የምፈልገውን ነገር በበላው ትላላችሁ። ወንድሞቼና እህቶቼ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ የንጉሳዊ ግዛቱን ሕይወት በሚናገርበት ጊዜ ጌታ ኢየሱስ እየተናገረ ያለ ወንድሞቼና እህቶቼ የእሱን አቅም፣ የእግዚአብሔርን አቅም፣ የንጉሳዊ ግዛትን አቅም ነው። ሃሌሉያ። ለዚህ አንድም ነገር ላሳያችሁ። ብዙ ሰዎች ይህንን ክፍል በሚያነቡበት ጊዜ የማያስተውሉት ሌላ ትርጓሜ ወይም ሌላ ነገር አስተምር ያውቃለሁ። ቁጥር 3 ላይ ማቴዎስ 5 ላይ እንደዚህ ይላል፣ በመንፈስ ድሆች የሆኑ ብፁዓን ናቸው። በመንፈስ ድሃ የሆነ ሰው ምን ማለት ታውቃላችሁ? ስፒሪቹዋሊ የተራቆተ ማለት ነው። በግልጽ ነገራችሁ አውቃለሁ። ብዙ ጊዜ የሌላ ነገር ትርጉም በመንፈስ ድሃ የሆነ ሰው ማለት በአካል ድሃ ስትሆኑ፣ በገንዘብ ድሃ ስትሆኑ የምትገዙበት አይኖራችሁ። በመንፈስ ድሃ ስትሆኑ ደግሞ ከእግዚአብሔር ጋር ምን የላችሁም? ሪሌሽንሽፕ የላችሁም ማለት ነው። በመንፈስ ድሆች የሆኑ ስፒሪቹዋሊ ምን ማለት ይሄ ክፍል የሚያሳየው በዋነኛነት አሕዛብን ነው የሚያሳየው። ከእግዚአብሔር ተስፋ ቃል ርቀን የነበር ነው። በኤፌሶን ምዕራፍ 2 ያለ ክርስቶስ የነበር ነው። ኢየሱስ ክርስቶስ ምን አለ? የራሱን አቅም የራሱን ብርታት ተማምኖ ማለት መሰላችሁ ብፁዓን ናቸው አለ። እንዴት ስትሉት የእግዚአብሔር
የሰማያዊ ንጉሳዊ ግዛት የነሱ ነው። ምን እያለ መሰላችሁ? እነዚህ ሰዎች ለመንፈሳዊ ነገር እንግዳ ሆነው ጣዖትን እያመለኩ መንፈሳዊ ነገር ሳይገባቸው እንደሆኑ የነበሩት ዛሬ በእኔ መምጣት ክብር ለእግዚአብሔር ይሁን፣ የሰማያዊ ንጉሳዊ ግዛት የነሱ ትሆናለች። ክብር ለእግዚአብሔር ይሁን። ይስፋላል። ትልቅ አሜን ልትሉ ይገባል። ይህንን መንፈሳዊ ንገራችሁ። ዛሬ በመካከላችን በመንፈስ ይህን ያህል ድሃ የሆነ ሰው የለም። ኢየሱስ አቅሙ ምንሆን ንገራችሁ። በመንፈስ ድሃ የሆነ ስለ እግዚአብሔር እውቀት የሌለው እንደኔ አይነቱን እግዚአብሔር የለም ብሎ ኤቲስት የነበረውን ሰው ወደ ሰማያዊ የሰማያዊ ንጉሣዊ ግዛት የእሱ እንድትሆን ያደርጋል። ወንድሞቼና እህቶቼ ዛሬ የምንኖረው ኑሮ እኔና እናንተ በሰማያዊ ንጉሳዊ ግዛት ላይ ባለመተማመናችን እንጂ የኛ የመጣንበት ያደግንበት የኛ አቅም የኛ ብርታ የኛ ድካም አይደለም ምክንያቱ። ስለዚህ ኢየሱስ ምን አለ? ለቀደሙት እንዴት ነው ተጽፏል። ምክንያቱም እነሱ ያን ነገር ሊያደርጉ የሚችሉበት ኪዳኑ ይህን ነገር ኢኔብል አያደርግም። ነገር ግን እኔ አሁን ለመሰረት የመጣው አዲሱ ኪዳን እኔ ንጉሥ ሆኜ የተገለጥኩበት ንጉሳዊ ግዛት ግን በመንፈስ ድሆች የሆኑት የሰማያዊ ንጉሳዊ ግዛት የእነሱ እንድትሆን የሚያደርግ ነው። ክብር ለእግዚአብሔር። ይቀጥልና አንደኛውም ላለ የሚያዝኑ ብፁዓን ናቸው። በማንኛውም መስፈርት ማዘን ብዙ አያደርግም። አይደለም በጌታ እኮ ደስ ይበላችሁ ነው የተባለው። እዘኑ አይደለም የተባለው። የሚያዝኑ ብፁዓን ናቸው። ለምን? መጽናናትን ያገኛሉ። ከምን የተነሳ? ከሰማያዊ ንጉሳዊ ግዛት የተነሳ። እኔ ወደ ጌታ ስመጣ በቤተ ክርስቲያን በኢትዮጵያ በነበረች የክርስቶስ አካል ውስጥ የተለመደው ክርስቲያን ሁሉ መንፈሳዊ ሆኖ በሐዘን መንፈስ የተመታ ነበር። ዛሬ እንዳለው አይደለም። እግዚአብሔር ብዙ ለውጥ አድርጓል። መንፈሳዊ ሆናችሁ ማለት አክቹዋሊ የኢትዮጵያ ብቻ አይደለም፣ በአክሮስ ወርልድ ነበር። ምክንያቱም ከዚህ በፊት ነግራችኋለሁ። አህያይቱን አይቶ ለአያቱ የእናንተ ቤተክርስቲያን አባል እንዴት እንዳለ። ምክንያት ሰዎች እነዚህን ቃላቶች በትክክለኛው ኮንቴክስት ስለማይ ብፁዓን የሆኑ መጽናናትን ስለሚያገኙ እንጂ ስላዘኑ አይደለም። አሁን መሰላችሁ ንጉሳዊ ግዛቱ ስለመጡ ያዘኑ ሰዎችን ወደ መጽናናት ትራንስፈር ስለሚያደርጋቸው እንጂ ብፁዕነታቸው ማዘን እኔ ጌታ ይመስገን በሐዘን በጭራሽ አስደሳች ነገር ሆኖ አያውቅም። በጭራሽ አለዘማ በጌታ ደስ ይበላችሁ። ሌሎቹም ነገሮች እንደዚህ ናቸው። ኢቭን የዋሆች ብፁዓን ናቸው፣ ምድርን ይወርሳሉ። የዋሆች ማለት ወንድሞቼ እናቶቼ ክራፍት ያልሆኑ ሽረው ልዩ ያልሆኑ ብልጦች ያልሆኑ እንዴት አድርገው ማድረግ የማይችሉ እንኳን ምድርን ሊወርሱ ወንድሞቼ እናቶቼ ያላቸውን እንኳን ማቆየት የማይችሉ ናቸው። ነገር ግን የሰማያዊ ንጉሳዊ ግዛት ሲመጣ የዋህ የሆኑ ሰዎችን ክብር ለእግዚአብሔር ይሁን ምድርን እንዲወርሱ ያደርጋል። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ በተራራ ላይ በነበረው ስብከቱ በዋነኛነት ሊያሳይ የፈለገው የንጉሳዊ ግዛቱ በእናንተ በሚገለጥበት ጊዜ እናንተን ትራንስፎርም ያደርጋል፣ ኢኔብል ያደርጋችኋል። ጌታ የተመሰገነ ይሁን። በእና በእናንተ የሙሴ ሕግ ወንድሞቼ የመጣችሁበትን ነገር አይሁድ መሆናችሁ አለመሆናችሁ ብዙ ነገር መሰረት አድርጎ ነው። አዲሱ ኪዳን ግን ክብር ለእግዚአብሔር ይሁን። የእግዚአብሔርን ብቃት የእግዚአብሔርን ችሎታ እግዚአብሔር በጌታ በኢየሱስ ክርስቶስ የሰራውን ስራ ብቻ መሰረት ያደረገ ነው። ሃሌሉያ። በገላትያ መጽሐፍ ላይ ሁላችሁ ታውቃላችሁ። በገላትያ ፕሮቪንስ ገላትያ አንዲት ከተማ አይደለችም። እንደ ፊልጵስዩስ እንደ ቆላስያስ እንደ ተሰሎንቄ አይደለም። በነገራችን ላይ ፊልጵስዩስ የመቄዶንያ ዋና ከተማ ነው። በኋላ ምን እናገርበታለሁ። ገላትያ ደግሞ ትልቅ ፕሮቪንስ ነው። በውስጡ ብዙ ከተሞች አሉ። በሶስት ባሉት ከተሞች ደግሞ የተለያዩ የክርስቶስ ኤክሌሲያዎች አሉ።
እና በዛ ፕሮቪንስ ሁሉ ማን እንደሆነ አይታወቅም። የተወሰኑ ሰዎች ሄደው ጳውሎስ ወንጌልን ሰብኮ ክርስቶስ እንደተሰቀለ ሆኖ ካዩ በኋላ በመንፈስ ቅዱስን ከተቀበሉ በኋላ በአዲሱ ኪዳን መመራት ከጀመሩ በኋላ ሰዎች ሄዱና የሙሴን ሕግ መጠበቅ አለባችሁ፣ ሕግን ካልጠበቃችሁ ጳውሎስ እንደነገራችሁ አትጸድቁ፣ ውሸት ነው፣ ሕግንና ይህ ሁለቱን አብራችሁ አቻችላችሁ ነው የምትሄዱት ብሎ ነገሯቸው። በዚህ ትምህርት ተወሰኑ። ጳውሎስ የገላትያን መልእክት የሚጽፈው በዚህ መንገድ ነው። በምዕራፍ 4 ላይ ሲናገር እንደዚህ ይላል፣ እኔ የምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎች በሞግዚት ስር ነው። እኛም እንደገና ልጆች በነበርንበት ጊዜ ከዓለም መሰረታዊ መንፈሳዊ ኃይሎች ስር በመሆን በባርነት ተገዝተን ነበር። እነዚህ ሰዎች ሄደው ተኮራተው ልጠብቁት ይገባል፣ ይህ እኮ መንፈሳዊ ነገር አለው ብሎ የነገሯቸውን ጳውሎስ ሲነግራቸው እውነቱን ልንገራችሁ፣ ይህን ምሳሌ ልስጣችሁ። አንድ ሰው ልጁ ለአቅመ አዳም ወይም ለአቅመ ሔዋን ወይም ደግሞ ሙሉ ሰው ሳይሆን ከሞተ ሞግዚቶች ያመጣና ሞግዚቶቹ ሜንተር እንዲያደርጉት ያደርጋል። ሞግዚቶቹ ግን ሜንተር የሚያደርጉት ያ ሰው በራሱ መወሰን እስከሚችልበት ጊዜ እስኪደርስ ድረስ እንጂ ሁሉ ጊዜ በዛ እንዲቀጥል አይደለም። ልንገራችሁ አለ ሕግ የተሰጠ እስራኤል እንደ ኔሽን የእግዚአብሔርን አጀንዳ ሊያስተናግድበት የሚችልበት ማቹሪቲ ሌቭል ላይ አልደረሰም። ስለዚህ እግዚአብሔር ምን አደረገ? እስራኤል ወደዛ ደረጃ እስኪደርስ ድረስ ከሕግ በታች አልወረ፣ ከሞግዚት በታች አልወረ። ከዛ እንደዚህ ይላል ቁጥር 4 ላይ ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ከዚህ ተናግረዋል። አሁን ልናገር ይገርመኛል። ጌታ ኢየሱስ ከሕግ በታች ታውቃላችሁ። ከዚህ በፊት ነግራችኋለሁ። ጌታ ኢየሱስ ክርስቶስ ቃል ነው ሥጋ የሆነው። ስለዚህ ግን የመጠበቅ ግን እግዚአብሔር ከሕግ በታች ያሉትን ለመዋጀት ይችል ነው። ይቀጥናል። ልጆች ስለሆናችሁ እግዚአብሔር አባ ብሎ የሚጮህ ልጅነትን መንፈስ ወደ ልባችሁ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ስለሆነ እግዚአብሔር ወራሽ አድርጎናል። እንደዚህ ነው የሚላቸው። አሁን ግን የተስፋ ቃሉ መጥቷል። እግዚአብሔር ምን አድርጓል? ልጁ ከሕግ በታች ሆኖ ተወልዶ ስለኛ መስዋዕት ሆኖ ይህንን ስራ ሁሉ ያጠናቀቀው ጌታ ኢየሱስ ክርስቶስ የእሱ ያንን የእግዚአብሔርን ፈቃድ ፈጽሞ ስለሄደ አሁን እንደ በፊቱ ከሞግዚት በታች አይደለንም። ከዓለም መሰረታዊ ትምህርት በታች አይደለንም። አሁን እኛ ምን ሆነ? የእግዚአብሔር ልጆች ሆነናል። ክብር ለእግዚአብሔር። የእግዚአብሔር ልጆች፣ የእግዚአብሔር ወራሾች ሆነናል። አሁን እኛ ዲል የምናደርገው ከእግዚአብሔር ጋር እንደ ባሪያ አይደለም። ባሪያ ሁሉ ነገር የሚያደርገው ሲታዘዝ አድርግ ሲባል ያደርጋል። ባሪያ የሚያደርገው የታዘዘውን ነገር ማድረግ የሚያደርግበትን ምክንያት ባሪያ ስለሆነ በዋጋ ስለተገዛ ነው። እኛ ግን ልጆች ነን። እኛ እንዴት ነው የምናደርገው? የሰማያዊ አባታችን ልብ እያየ ነው። ክብር ለእግዚአብሔር። እንደ ባሪያ ወንድሞቼ፣ እናቶቼ እንደ ልጅ ስትመላለሱ በጣም ይለያል። እንደ ልጅ ስትመላለሱ የሆነ ነገር ከአባታችሁ ለማግኘት ሳይሆን የአባታችሁን ልብ ደስ ለማሰኘት ነው። ኢቨን ምንም ነገር ፕላን ስታደርጉ ፕላን የምታደርጉት በአባታችሁ አቅምና በአባታችሁ ችሎታ ነው። ክብር ለእግዚአብሔር ይሁን። ያን ጥሩ ምሳሌ ልስጣችሁ። የንጉሳዊ ቤተሰብ አካል በምትሆኑበት ጊዜ የምትኖሩት ኑሮ በጣም ይለያል። አንድ ጊዜ እንደዚህ ሆነ። አንዲት አሜሪካዊ የእንግሊዝ ንጉሳዊ ቤተሰብ ሰው አገባች። አሜሪካውያን ማለት ሁሉ ነገር የሚታሰበው በዶላር ለአንድ ሰው ዋጋ የሚተመነው ስንት ዶላር አለው ነው። እና ቻ አሜሪካዊ የንጉሳዊ ቤተሰብ ስትሆኑ ሊገራችሁ ዋሌት የላችሁ፣ ካርድ የላችሁ፣ ሞባይል ምን የላችሁ፣ ምንም የላችሁ።
በቃ ምንድነው መሰላችሁ የሚያስፈልጋችሁን ነገር ያ የሮያል ፋሚሊ ይከፍላል። እና ሴቲቱ ስናገር አሜሪካዊት እንደዚህ ያለ በጣም እሱ ስለለመደው ምንም አይመስለውም። ምን ጠየቁት አለ ስንት ገንዘብ አለና አልኩት። ምንም የለኝም ማለት ታዲያ እንዴት ነው የምንኖረው? ነገር ግን አለ የሮያል ፋሚሊ ግን እንደዚህ ያህል ቢሊየን ፓውንድ ኦን ያደርጋል። እሷ መጨረሻ ይህንን ህይወት ልትቀበለው አልቻለችም። እሺ በስማችን የተመዘገበ ቤት አለ የለም። ታዲያ ግን ትልቅ ሜንሽን አሏቸው። እነዛ ሜንሽኖች ግን ማነው ኦን የሚያደርገው? የንጉሳዊ ቤተሰብ። ቫኬሽን ለምን የሚያስቡበት ጊዜ ከነሱ የሚጠበቀው በዚህ ጊዜ እንደዚህ አይነት ቦታ እንሄዳለን ብቻ ማለት ነው። ቡኪንጉ ምኑም ሁሉ ነገር የሚያደርገው ሌላ ክፍል ነው። እና ስትናገር ምናለች ይህንን ህይወት መጨረሻ አቃተኝ። ስለዚህ እየወደድኩት እንለያያለች። ወንድሞቼና እህቶቼ እኔና እናንተ የተጠራ ነው የንጉሳውያን ቤተሰብ ህይወት ለመኖር ነው። ክብር ለእግዚአብሔር። ብዙዎቻችን የተወለድንበት ሮያል ቤተሰብ እንደሆነ ሮያል ፕሪስትሁድ እንደሆነ ስለማይገባል ሂሳቡን ሁሉ የምናሰላው በግለሰብ ነው የምናሰላው። እንደሱ አይደለም። የተወለድንበት ቤተሰብ እንደዚህ ነው። ስለዚህ እንደ ልጅ ስናስብ በዚህ መንገድ ነው የምናስበው። ክብር ለእግዚአብሔር ይሁን። እንደዚህ አይነት ህይወት እንድንኖር ነው የተጠራ ነው። ጌታ የተመሰገነ ይሁን። በንጉሳዊ ግዛት ወንድሞቼ እና እህቶቼ የንጉሳዊ ቤተሰብ ምን ማለት እንደሆነ ሲገባ በእግዚአብሔር ቤተሰብ ውስጥ መኖር ይገባናል። እስቲ አንድ ጥያቄ ልጠይቃችሁ። ቁጭ ብላችሁ አስቡ። እግዚአብሔር የእስራኤል ልጆች ከግብፅ ምድር ያወጣቸው ሮያል ፋሚሊ ሊያደርጋቸው ነበር የፈለጋቸው። ምን ማለት መሰላችሁ? ስለ ማናቸውም ነገር እንዳስቡ የሚያስፈልገውን ነገር ሁሉ እርሱ ፕሮቫይድ ሊያደርግ ነው። ነገር ግን እግዚአብሔር ቃል ሲናገር ቀይ ባህርን ተሻግረው የኤርትራን ባህር ተሻግረው እንደሚሄዱ መጽሐፍ ቅዱስ ሲናገር ምን ብሎ አጉረመረሙ አለ? ውሃ ጠማን ብለው አጉረመረሙ አለ። ምን ብሎ ነው ያሰቡት? በዚህ ምድረ በዳ ውሃ ሊኖር አይችልም። ስለዚህ ሙሴ ልትገለል በውሃ ጥም ልትገለል አወጣናል። ሙሴ ወደ እግዚአብሔር ፊት ሲቀርብ እግዚአብሔር ምን አለው? ሂድና አንተና አሮን ሄዳችሁ አለቱን ምታው ውሃ ይወጣል አለ። ሙሴም አለቱን ወጣው፣ ውሃ ወጣ። ይህንን ካዩ በኋላ ወንድሞቼ እና እህቶቼ ቀጥሎ ደግሞ ራበናል እና በሙሉ እግዚአብሔር በምድረ በዳ ማዕድ ሊያዘጋጅ ይችላል። ባይዘወይ ይህ ሁሉ የተጻፈው ለትምህርታችን እንዲሆን አንደኛ ቆሮንቶስ 10 ለእኛ ተጻፈ ይላል። ወንድሞች እኛው ስለ እስራኤል ልጆች እያወራው እንዳይመስላችሁ፣ ስለኔና ስለ እናንተ እያወራው ነው። ትናንትና ተአምራት አይተን ትናንትና ቀይ ባህር ተሻግሮ አልፈን ዛሬ ይህኛውን እንዴት አልፈዋለሁ? ትናንትና እንዴት አለፍሽው? ትናንትና እንዴት አለፍኩኝ? ትናንትና ወንድሞቼ ትናንትና ያለፍነው እኛ ምንም አድርገን ሳይሆን ክብር ለእግዚአብሔር ይሁን። በሰማይ አባታችን ተማምነን በሰማይ አባታችን ተደግፈን እምነታችንን በሱ ላይ አድርገን እንደተሻገረን ሁሉ ክብር ለእግዚአብሔር ይሁን። የንጉሳዊ ቤተሰብ አባላቶች ስለሆነ ሃሌሉያ። እና እግዚአብሔር ደግሞ በመና ያኖራቸው ጀመር። ለምን? በእግዚአብሔር ላይ መታመንን እንዲማሩ። ጌታ የተመሰገነ ይሁን። ከርዕሴ ብዙ እንዳልወጣ ወደዚህ ልመለስ። ወንድሞቼ በንጉሳዊ ግዛት ህይወት ስትኖሩ ወንድሞቼና እህቶች ህይወት የተለየ ህይወት ነው። እውነት ነው። ኢጎዎቹን ስብርብር ያደርገዋል። ኢጓችን ስብርብር ያደርገዋል። እስቲ ያስቡት። ኪሳችሁ ባዶ ሆኖ ወንድሞቼና ስለ ትልቅ ነገር ማመን እንዴት ያስቸግራል መሰላችሁ? አካውንታችሁ ዜሮ እያሳየ ወንድሞቼና እህቶቼ የንጉሳዊ ቤተሰብ መሆናችሁ ስታውቁ ግን ክብር ለእግዚአብሔር ይሁን። በአባታችሁ ሃሌሉያ። እንደዚህ ኢዮብ እንደዚህ ያለ የሚገርም ቃል ኢዮብ አይደለም ከኢዮብ ባልንጀሮች አሉ። እግዚአብሔር አለ ወንድሞቼና እህቶቼ ለክፉ ቀን ያዘጋጀው የበረዶ ክምር ብሎ አለዋል።
እንደውም በገባዖን ሸለቆ ከዛ አውጥቶ የመታቸው እላለሁ። ለመከላከል ያስቀመጠው የበረዶ ክምር ሁሉ አለው። ወንድሞቼ አባታችን ከምታስቡት በላይ ስለዚህ ወንድሞቼና ህይወታችን መሰረት ማድረግ ያለበት በእኛ በእናንተ አይደለም። ከእናንተ የሚያስፈልገው እሱ አባ አባ ብሎ የሚጮሆን መንፈስ ወደ ልባችን ልኮ የለ እኛ አባ አባ ማለት ነው የሚያስፈልገው። እግዚአብሔር የተመሰገነ። በነገራችን ላይ ዛሬ እኔ የምኖረው ህይወት በክርስቶስ ኢየሱስ ላይ በእግዚአብሔር ላይ ባደረጉት መጠን ነው። እግዚአብሔር ለእኔ ያሰበውን አይደለም የሚያሳየው፣ እኔ በእሱ ላይ እምነት ያደረጉበትን ያሳየው። እኔ ከዚህ በላይ በእሱ ላይ ሪላይ ባደርግ ህይወቴም የተለየ ይሆናል። ጌታ የተመሰገነ ይሁን። ስለዚህ ልናስብ የሚገባው ምን እያለ ነው? የሰማይ አባታችን ምንድን ነው በልቡ ያለው? አንዳንድ ጊዜ ምን ያለ መሰላችሁ? እግዚአብሔር ለእኛ እጅግ የተትረፈረፈ ነገር እያለው እኔና እናንተ ግን እሱን እንወስነዋለን። እንደው በዚህ ኢንፍሌሽን በበዛበት ጊዜ እግዚአብሔር እንደዚህ አይነት ነገር ያለች ያደርጋል። በምድረ በዳ አድርጓል። ክብር ለእግዚአብሔር ይሁን። በምድረ በዳ አድርጓል። ተናላፊ እባቦች ባሉበት ስፍራ የእስራኤል ልጆች እግራቸው ሳያብጥ ክብር ለእግዚአብሔር ይሁን። በሽታ ሳይነካቸው ተመላልሰዋል። ሃሌሉያ። ያውም ደግሞ ወንድሞቼ እናቶቼ የተስፋ ቃሉ ሳይገለጥ ወንድሞቼ እናቶቼ እኔና እናንተ ግን የተስፋ ቃል የሆነው ክርስቶስ ተገልጦ ለዚህ የሚያስፈልገውን ስራ ሰርቶ ወደ ቅድስተ ቅዱሳን የሚያስገባውን በር ከፍቶ ከእግዚአብሔር ጋር ታርቀን እኛ የእግዚአብሔር ልጆች ሆነን አባ አባ ብሎ የሚጮህ የልጅነትን መንፈስ በላከልን ሲዝንማ የተለየ ህይወት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። የተለየ ህይወት ነው የሚሆነው። እግዚአብሔር የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ በዚሁ በተራራ ላይ ባስተማረበት ጊዜ ካስተማረው ነገር አንዱ በምዕራፍ 5 ቁጥር 14 ላይ እንደዚህ በማለት ለእና ስለእናንተ ተናግሯል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልም። ሰዎች መብራትን አብርተው ከእንቅብ በታች አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል። እንዲሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ። ጌታ ኢየሱስ የሚገርም ነገር እናንተ የዓለም ብርሃን ናችኋል። ከዛ ቀጠለና ምን አለ? በተራራ ላይ የተቀመጠች ከተማ ትወስዳለች? አትችሉም። ማታ ማታ እኔ ከብዙ ዓመታት በፊት በተደጋጋሚ ፊልድ ስራ ሰራ ነበር እና በወር አንድ ጊዜ 2 ጊዜ 3 ጊዜ ትራቭል አደርጋለሁ እና ማታ ላይ ሲሆን የሚቀጥለው ከተማ የቱ ጋር ነው፣ ስንት ኪሎ ሜትር ቀረኝ የሚለውን ለማየት የተቀመጠች ስትሆን በቀላሉ አትሰወሩ። ነገር ግን ረባዳ ቦታ ላይ ያለች ከሆነ ግን አታዩዋትም። በኋላ ወርዳችሁ ትወርዱ ነው የምታዩት። እንደዚህ አለ። በተራራ ላይ የተቀመጠች ከተማ አትሰወርም ማለት እሱ ብቻ አይደለም። ሰዎች መብራት አሉ። በዛን ጊዜ እንደ ጧፍ ኩራዝ ነው የሚያበሩት። ካበሩ በኋላ በእንቅብ የሆነ ነገር አይደፍኑበት። ከደፈኑበት መብራቱ ራሱ ይጠፋል። ምንድን ነው የሚያደርጉት? ይወስዱና መቅረዝ ላይ ያስከፈለ ስፍራ ላይ ያስቀምጡታል። ይህን ሁሉ ታውቃላችሁ። እንደዚህ ሁሉ አለ የእናንተም ህይወት ምን ይሁን አለ መሰላችሁ? በዙሪያችሁ ላላችሁ ሰዎች የሚታይ ሆኑ። ምን አይነት ሆኑ? በእግዚአብሔር የምትተማመኑ መሆናችሁ። ክብር ለእግዚአብሔር። መደገፊያችሁ ጌታ እንደሆነ አንዳንዶቻችን ላለን ሌሎች ሰዎች በምናገኝበት ጊዜ እኛም ማብረን አብረን እናማል። ወንድሞቼ እናቶቼ እንዲህ ስንል ሰዎች ተቀላችሁ ምንድን ነው ሰማይ አባታቸው እንደኛ አይነት ደካማ ነው ያለው። ስለዚህ እሱን አያከብሩ። ወንድሞቼ እናቶቼ ነገር ግን ወንድሞቼ እናቶቼ ልክ በተራራ የምትቀመጥ ከተማ እንደማትሰወር ሁሉ በአባታችሁ ተማምናችሁ ሰዎች መጥተው ሰማሽ እንደዚህ ሆነ ሰማህ እንደዚህ እኔ አያስፈራኝም የኔ መደገፊያ እሱ ነው ስትሉ
ሰዎች ታውቃላችሁ እንደሚለው እናንተ በሰማይ ያለውን አባታችሁን ያከብራል። እኔ በሕይወት ያይቻለሁ። ክብር ለእግዚአብሔር። በሕይወት ያይቻለሁ። ምክንያቱም አባታችን የሚገርም አባት ነው። የምንጓደድበት አባት ነው። ገና ከዚህ በላይ ልታመንበት ይገባል። የሚያጓድድ ነው። ሙታኑን ወደ ሕይወት ይመልሳል። ክብር ለእግዚአብሔር። የተቀጠቀጠ ሸንበቆ አይሰብርም። የሚጤስን ጧፍ አያጠፋም። ምን ማለት ታውቃላችሁ? እግዚአብሔር በቃ አለቀ የተባለን ነገር እንደገና ሪስቶር ያደርጋል። የሰማያዊ ንጉሣዊ ግዛት ወንድሞቼ እናቶቼ ቲዎሪ አይደለችም፣ ሕይወት ነች። ስለዚህ ሰዎች በሰማይ ያለውን አባታችን እንዴት ያክብሩት? እኔና እናንተ ምን ሆነ? በእግዚአብሔር ተማምኖ በእግዚአብሔር ተደግፎ እምነቱን በጌታ ላይ አድርጎ መኖር ምን ማለት እንደሆነ እናሳያቸው ያስፈልጋል። ክብር ለእግዚአብሔር ይሁን። እሱ ያኖረናል። ወንድሞቼ እና እህቶቼ ዛሬ ኢቭን በክርስቶስ አካል ውስጥ የምናየው ኮራፕሽን፣ ዛሬ በክርስቶስ አካል ውስጥ የምናያቸው ነገሮች ሁሉ የምን ውጤት እንደሆነ ታውቃላችሁ? ሰዎች በእግዚአብሔር አባታቸው ያለመደገፋቸው፣ ሰዎች አታለው አጭበርብረው ውሃ ሸጠው፣ ዘይት ሸጠው፣ ጨርቅ ሸጠው ገንዘብ ለማግኘት የሚያስቡ ምን መስላችሁ? እግዚአብሔር ያንን ሚኒስትሪ ሰፖርት አያደርገውም ብለው ስለሚያምኑ በግልጽ ንገራችሁ። እግዚአብሔር ያኖራል። ክብር ለእግዚአብሔር ይሁን። ያኖራል። ስለዚህ እንደዚያ እናንተ የዓለም ብርሃን ናችሁ። ምንድነው ለዓለም ብርሃንነታችሁ? ለዓለም ብርሃንነታችሁማ በእግዚአብሔር ተማምኖ መኖር ምን ማለት እንደሆነ ዓለም የሚያየው በእናይና በእናንተ። እኛም አብረን አረ ሽንኩርት ስንት ገባ? 80 ገባ። ከዚህ በኋላ በአንድ ራስ ሽንኩርት ወጥ ድንች 45 ከዚህ በኋላ ድንች መብላት እናቆማለን። ካሮት 70 ቁጥሩ በደንብ አውቃለሁ፣ ስለምገዛ በደንብ አውቃለሁ። ወንድሞቼ እና እህቶቼ አንድ ነገር ቲማቲምስ ኖ አይደለም። ወንድሞቼ እና እህቶቼ እኔና እናንተ የሚያኖር አባት አለ። እንዴት አናውቅም ምን ያኖራል። ለዚህ ለዓለም ብርሃን ልንሆን ያስፈልጋል። የሰማያዊ ንጉሣዊ ግዛት ሕይወት በእኔና በእናንተ መገለጥ አለበት። ተስፋ ለሌለው ዓለም ተስፋ እኔና እናንተ ነን። ሰዎች በመንግስት መስሪያ ቤት ስላለ ኮራፕት ሲያወሩ እንደዚህ ካለ ሰው በጣም ካለለው ካላችሁ ኖሮ አይደለም። ወንድሞቼና እህቶቼ ቁና ታዞ የኤልያስ ምግብ ካመጣ ወንድሞቼ የፈለገ ኮራፕትር ሰው ሊሆን ይችላል። በእኔና በእናንተ ውስጥ ላለው ለክርስቶስ ግን ይሰግዳል፣ ይታዘዛል። ቁና መቼ ቀን ነው ለሰው ምግብ? ቁና እኮ ከሰው ነጥቆ ሲወስድ እንደሚታወቀው ወንድሞቼና እህቶቼ እግዚአብሔር ሲያዘው ግን ቁና ያመጣል። ለዓለም ብርሃን መሆን አለብን። አሁን ነገራችሁ የማያምኑ ሰዎች ወንድሞቼና እህቶቼ በክርስቶስ መሆን ለውጥ እንዳለው ያደረግናቸው እኔና እናንተ ከነሱ ጋር ወይ ጉድ እንላለን። ወይ ጉድ ካላችሁ ነው። እነሱም የሚያመልኩት አምላክ ከዚህ አያድንም። አንድ ጊዜ እንደዚህ ሆነ። ኤልያስ ሰበሰባቸው እስራኤል። በቃ ከዚህ በኋላ እስከ ወደት ሀሳብ እስከ መቼ ትወላውላላችኋል? እሺ አሉ። የበዓልና የአስታሮቱ ነቢያቶች መጡ። ከዛ እንደዚህ አላቸው፣ አንድ ነገር እናደርጋለን። እኔ አንድ መስዋዕት አደርግና አስቀምጣለሁ። ከዛ ከስሩ እናደርጋለን። ከሰማይ በእሳት የሚመልስ አምላክ እሱ አምላክ ይሁን። እሺ አሉ። አልገባቸውም ምን አይነት እንትኑስ ደከም ወጥመድስ እንደገባች ይሻሉ። ኦኬ በመጀመሪያ እናንተ ድል ስጣችኋል። ይሻሉ አደረጉ ኤልያስ እንዳላቸው። ከዛ በኋላ ራሳቸውን እየበጡ ይላል መጽሐፍ ቅዱስ እንዲዞሩ ነበር። ኤልያስ ቁጭ ብሎ ምናልባት ወደ ገበያ ሄዶ ይሆናል አማልክታችኋል። ምክንያቱም በእሳት እንደማይመልስ ያውቃል።
ሞክረው ሰዓቱ ሲያልፍባቸው ከኛ አልመለሰም ማለት አሁን እድላቸው ኤልያስን ካልመለሰ አንድ ለአንድ ይሆናል። ኤልያስ ከመለስ ኤልያስ አደረገ። ኤልያስ እነሱ ያላደረጉትን ሁሉ አደረገ። እነሱ ውሃ አልደፉ፣ ኤልያስ ግን ውሃ ሁሉ ደፋ። በጣም ሪስክ ነው። በአባቱም አምላኩም ነው ያውቃል። ውሃ ጨመረበት። ታውቃላችሁ እሳት እኮ አይነድም። ውሃ ከነካዋለ ጭጨስ አላለት ነው ማለት የኔ አምላክ እንደሱ አይደለም ማለት። ከዛም በኋላ ወደ እግዚአብሔር ሲጮህ እግዚአብሔር ከላይ እሳት መጣና በላው። ከዛ በኋላ አንዳቸውም እንዳያመልጡ አለ። ወስዶ የበዓልና የአስታሮትን ነቢያት አሳረዳቸው ይላል። በእስራኤል ላይ የነበረውን ምንዝርና ሁሉ አስወገደ። ወንድሞቼ እናቶቼ፣ እኔና እናንተ የተጠራነው እንደ ኤልያስ ዲፍረንስ እንድንፈጥር ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር የማይታመኑ ሰዎች እንደሚጨነቁ እኔና እናንተ ከተጨነቅን፣ በእግዚአብሔር የማይደግፉ ሰዎች ተስፋ እንደሌላቸው እኛም ተስፋ እንደሌላቸው ከሆነ ወንድሞቼና እህቶቼ ይሄ ለእግዚአብሔር ስድብ ነው አይደለም። እኛ በእርሱ እንታመናለን። ክብር ለእግዚአብሔር። ስለዚህ በሰማይ ያለውን አባታችን እንዲያከብሩ ብርሃናችን በሰው ሁሉ ፊት ይብራ። እንዴት ነው የሚበራው? በእግዚአብሔር ተማምኖ መኖር ምን ማለት ነው እናሳያቸው። በእግዚአብሔር ተደግፎ እምነቱን በእግዚአብሔር ላይ አድርጎ መውጣት መግባት ምን እንደሆነ እናሳያቸው። ወንድሞቼና እህቶቼ እግዚአብሔር አይጥልም። ሃሌሉያ። ሐዋርያ ጳውሎስ ሲቀጥልና ይህ የመጨረሻ ሀሳቤ እንደዚህ ይላል። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ከቁጥር 7 ጀምሮ እንደዚህ በማለት ይናገራል። ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለ። እያቃጫው ብንገፋ አንንኮታኮትም፣ ግራ ብንጋባ ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መጥተው ቢጥሉንም አንጠፋም። የኢየሱስ ሕይወት በሰውነታችን ቢገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስን ሕይወት ሟች በሆነው ሥጋችን እንዲገለጥ እኛ ሕያዋን የሆንን ሁል ጊዜ ስለ ኢየሱስ ለሞት አልፈን እንሰጣለንና እንግዲህ ሞት በእኛ ይሠራል፣ ሕይወት በእናንተ። ሁለት የግሪክ ቃላቶችን ከተረጎምኩ በኋላ ምን እንደሚናገራለሁ። በመጀመሪያ እጅግ ታላቅ ኃይል ተብሎ የተረጎመው የግሪክ ቃል ሁፐርቦሌ የሚል ቃል። ሁፐርቦሌ ማለት ማዛችሁ ስትሮይንግ ቢዮንድ አዘርስ፣ ከሌሎቹ ሁሉ አልፎ መወርወር ነሳ። እጅግ ታላቅ ኃይል ምን ማለት መሰላችሁ? ከሁኔታዎች ከነገሮች በላይ እኔና እናንተን ከፍ አድርጎ ማሻገር የሚችል ኃይል ማለት ነው። ሁፐርቦሌ ከነገሮች በላይ እኔና እናንተ እስኪገርመን ድረስ እኔ እኮ በእንደዚያ ነገር እንኳን ገጥሞኝ ተጨንቄ በቃ ከጭንቀት የማልችለው ዛሬ ግን በሰላም ውስጥ እኖራለሁ። እኔ እኮ እንደዚህ አይነት ነገሮች ከመጣ እንቅልፍ የሚባል ነገር አሁን ግን ለጠበየተኛለሁ። ሱፐርቦሌ ማለት እሱ ነው። ከዛ በላይ የሚያለው አንዳንድ ሰዎች እንዲሁም በእናንተ ሁኔታ ይቀረማሉ። እነሱ ስለ እናንተ ይጨነቃሉ። እነሱ ስለ እናንተ ሰላም ያጣሉ። እነሱ ስለ እናንተ እንቅልፍ ያጣሉና ያገኟችሁና ሰውነታችሁ አልከሳም፣ አልተጎሳቆላችሁ። እንዴት ነው ያ ጉዳይ መፍትሄ ያገኝ? የትኛው ትለኛለህ? የትኛው ትለኛለህ? እኔ ስለ አንቺ እኔ ኮለስቱስ ከሰጠው ቆይቻለሁ፣ በእርሱ ላይ ጥያለሁ። ሱፐርቦሌ ሃሌሉያ። ሁለተኛው ይሄ የከበረ ነገር ተብሎ የተረጎመው ቃል ቴሶሮስ የሚል ከሆነ በእኛ ውስጥ ዲፖዚት የሆነ ማለት ነው። ክብር ለእግዚአብሔር። ወንድሞቼና እህቶቼ በእግዚአብሔር ቃል በመንፈስ ቅዱስ በውስጣችን ዲፖዚት የሆኑ ነገር ወንድሞች ያ ትሬጀር ነው እኔና እናንተን የሚያኖረ። እግዚአብሔር የተመሰገነ ይሁን። ጳውሎስ ብሎ ይናገራል። በጣም የሚገርመው እንደዚህ ይላል፣ ከየአቅጣጫው እንገፋለን፣
ከያቅጣጫው በዚህም ሰዎች ክራሽ እንኖራለን። እኛ ግን አንኮታኮት ክራሽ ዳሉ። ለምን? በውስጣችን የተከማቸ ዲፖዚት አለ። እሱም ደግሞ የክብር ተስፋ ያለው ክርስቶስ ነው። እኛም መጭመቅ ይችላሉ፣ እርሱን መጭመቅ አይችሉም። እኛን ማጣበብ ይችላሉ፣ እርሱን ግን ማጣበብ አይችሉም። ሃሌሉያ! ክብር ለእግዚአብሔር። ከዛ ዝቅ ብሎ የተናገረውን ቃል ብናገር ጥሩ። ስለዚህ የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት በሰውነት ተሸክመን እንዞራለን። ስለዚህ ወደ ድሮ እግዚአብሔር ወይ እንደው እንዲህ አይነት ችግሮች፣ ፈተናዎች እንደው እንዳይገጥመኝ ከዚህ ነገር ጠብቀኝ። ኖ እግዚአብሔር እንደሱ አይደለም የሚያደርገን። እነዚህ ፈተናዎች ወደኛ አይመጡም አልተባለም። ይመጣሉ፣ በእለቱ ይመጣሉ። ጠላት ወረውራቸዋል። ምን ይላቸዋል? ወንድሞቼ እና እህቶቼ፣ በእኛ እነሱ በመጡ ቁጥር በውስጣችን ያለው የኢየሱስ ሕይወት ይገለጣል። እኔ በሕይወት የተማርኩት እንደውም አሁን ሳስበው እንኳን እግዚአብሔር ብዙ ፈተናዎች ወደ ሕይወት የመጡ ምክንያቱም እነዛ ፈተናዎች ያንተን ትልቅነት አሳይተውኛል። ፈተና አያስደስትም። ነገር ግን ወንድሞቼ እናቶቼ የእግዚአብሔርን ሕይወት ግን ከኛ ውስጥ ያወጣል። ክብር ለእግዚአብሔር። ፍሩት እንኳን እኮ ሲጨመቅ ነው እኮ ጣዕም ያለው ነገር የሚወጣው ከኛ ሕይወት። ብዙ ፈተናዎች መምጣታቸው አያሳስቧችሁ ወንድሞቼ እና እህቶቼ። ጌታ ኢየሱስ በዚህ ዓለም ሳላችሁ መከራ አለባችሁና አይዟችሁ፣ እኔ ግን ዓለምን አሸንፌዋለሁ። ያ ዓለምን ያሸነፈ ኢየሱስ በክርስቶስ በእኔና በእናንተ ውስጥ አለ። ክብር ለእግዚአብሔር። የኢየሱስ ሕይወት ሟች በሆነው ሥጋችን እንዲገለጥ እኛ ሕያዋን የሆኑ ሁሉ ጊዜ ስለ ኢየሱስ ለሞት አልፈን እንሰጣለን። ደግሞ ደስ ይለኛል። ሟች በሆነው ሥጋችን ብዙ ሰው ከሞት በኋላ እንዳይ አሁን ሟች በሆነው ሥጋችን የኢየሱስ ሕይወት እንዲገለጥ ወንድሞቼ እና እህቶቼ፣ ብዙ ሰዎች እንደዚህ አይነት ነገር ስዋል በቃ እንግዲህ ሐዘን ምንድነው ምናምን የምንድነው ወደ መንግሥተ ሰማይ ስንገባ ነው። ትክክል ናቸው። ግን ወደ መንግሥተ ሰማይ ከገባን ቆይተናል። ሰዎች ይላሉ ስንሞት አይደለም የምንገባው። ወንድሞቼ እና እህቶቼ፣ አዲስ ልደት ስናገኝ ነው ወደ ሰማያዊ ንጉሣዊ ግዛት የገባል። በዛ ደግሞ ሐዘን የለም አይደለ? በዛ ለቅሶ የለም። ወንድሞቼ እና እህቶቼ እግዚአብሔር ተስፋዎችን በክርስቶስ አዎንና አሜን አድርጓቸዋል። ስለዚህ ወንድሞቼ እና እህቶቼ በዚህ በሚሞተው ሥጋችን የኢየሱስ ሕይወት ይሄ ከትንሣኤ የተነሳው ከሙታን የተነሳው የትንሣኤ ሕይወት ይገለጣል። ለሞት አሳልፈን እንሰጣለን። ምክንያቱም ትንሣኤ የሚኖረው ከሞት በኋላ ስለሆነ። አይታችሁ ከሆነ ወንድሞቼ ነው በእኛ ዘንድ ሁሉ ነገር ተስፋ ሲቆረጥ የእግዚአብሔር ነገር ይጀምራል። ሃሌሉያ። አንድ ጊዜ እንደዚህ ሆነ። ኢየሱስ ይወደው የነበረው አልዓዛር እንደታመመ ማርያምና ማርታ አስቀድሞ ነው የላኩበት። ቀድሞ ኢየሱስም ማርታና ማርያምን አልዓዛርን ይወድ ነበርና በነበረበት ስፍራ ቆየ ይላል። ለምን? አልዓዛር እስኪሞት። ለምን? ወንድሞች ከዚህ በፊት በሽተኛ እንደሚፈውስ ያውቃሉ። አሁን ግን አንድ ነገር እንዲያው ፈለገ። ሙታንን እንደሚያስነሳ እንዲያው ፈለገ። አስታውሱ እንደሆነ ምናለ በመጣበት ጊዜ በዚህ ባለው ኖሬ ስለእናንተ ደስ ይለኛል። ንግግሩ ራሱ ንግግር ሆነ። ይህንን ክፍል ነው ጳውሎስ የሚናገረው። የኢየሱስ ሕይወት በሰውነታችን ይገለጸን በየዕለቱ እናደርጋለን። ለኢየሱስ ሞት አልፈን እንሰጣለን። ማርያምና ማርታ ሊያጽናኑ አይሁድ ሁሉ መጥተው ሳለ አይዟችሁ ጌታ የሚወደው ስለሆነ ወስዶታል፣ እንግዲህ አሁን ተጽናኑ እያሏቸው ባለበት ጊዜ ኢየሱስ እንደመጣ ተነገራቸው። ማርታ ወጣች እና ማርያም መጣ። እውነቷን ነው። እኔም ከእሷ የተሻለ ነገር አልናገራችንም። አንተ በዚህ በሆነ ቢሆን ኖሮ ወንድሜ ባልሞትም ብዙዎቻችን የምንለው ነው። እሱ ግን ምን አላት? ትንሣኤና ሕይወት እኔ ነኝ አላት። ክብር ለእግዚአብሔር። ወንድሞቼና እህቶቼ የዘጋችሁት ፋይል አለ።
እንደ ማርያም እንደ ማርታ ኢየሱስ በዚህ ስፍራ ቢሆን ኖሮ ይሄ ነገር ይቀጥል ነበር። ግን ወይም ደግሞ በጣም አመናፍሳችሁት የእግዚአብሔር ፈቃድ ስላልሆነ ያላችሁት ካለ ዛሬ ለእናንተ የምስራች አለ። ክብር ለእግዚአብሔር። እሱን ፋይል ኢየሱስ ይከፍተዋል። አሜን። ይከፍተዋል። ክብር ለእግዚአብሔር። ወደ መቃብር ስፍራው ሄዶ ድንጋዩን አንሱት ሲል 4 ቀን ሆኖታል። ሽታ ያመጣል ማለት ነው። በዘወይ ማርታን አልምነቅበት አቅም የለኝም። ብዙዎቻችን እንደዚህ እንላለን። ያንን ነገር እንዲነሳ አንፈልግም። ጌታ ሆይ በዚህ ጉዳይ ለበቀሌ ተጽናንቻለሁ። ወንድም ኢየሱስ ግን ኖ አለ። እኔ ላደርግ የምፈልገው ነገር አለ። ድንጋዩን አንከባለሉ። ክብር ለእግዚአብሔር። ኢየሱስን በታላቅ ድምፅ አልዓዛር ሆይ ውጣ አለ። ወንድሞቼ እናቶቼ እንደተገነዘ እንዲህ ያለ ይመስለኛል። እንዲህ ያለ አልዓዛር ወጣ። ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ በንጉሳዊ ግዛት በምንኖርበት ጊዜ እርግጠኛ ነኝ አልዓዛር ከወጣ በኋላ እነ ማርያምና እነ ማርታ እንኳን አልዓዛር እስኪሞት ድረስ ጠብቆ ኢየሱስ መጣ ያሉ ይመስለኛል። ምክንያቱም ኢየሱስን በተለየ ደረጃ አይተውታል። አንዳንዶቹ ፈተናዎቻችን ኢየሱስን ባላየንበት ነገር የምናይበት ቅድም ይሆናል። እኔ በሕይወቴ አይቻለሁ። እኔ በጨረስ እንዲያን ነገሮችን የማልፈልግ ሰው ነበርኩ። ነገር ግን ወንድሞቼ ነብቶ እየተከታተለ ይመጣል። አሁን ግን አንዳንድ ነገር በመጣበት ጊዜ የእግዚአብሔርን ኃይል ዛሬ ይሆናል። ደግሞ እውነት ነው። ዛሬ እንደዚህ ያላችሁት በቃ በሰው ዘንድ ተስፋ የተቆረጠለት እንደ አልዓዛር የሆነ ነገር ካለ ዛሬ ነግራችኋለሁ። በእግዚአብሔር መንፈስ ኢየሱስ አልዓዛርን እንዳስነሳ የእናንተንም ነገር ያስነሳል። አሜን። ያስነሳል። 4 ቀን አሉ። በቃ የሰው መንፈስ እዛ አካባቢ የሚቆየው እስከ 3 ቀን ድረስ ነው። ለዚህ ነው 4ኛው ቀን መንፈሱ ወደ እግዚአብሔር ይሄዳል። ኢየሱስ ወንድሞቼ እናቶች፣ አንዳንዶቹ ጉዳዮቻችሁ በቃ ላይመለሱ ነገር ተዘግተው ከሆነ ዛሬ እላችኋለሁ ኢየሱስ ያንንም ተመለስ ማለት ይችላል። አሜን። እኛ ወንድሞቼ ላይ ህይወታችን መሆን ያለበት በሁኔታዎች ላይ መሆን የለበት። በዓለም መሰረታዊ ትምህርት ላይ መሆን የለበትም። ወንድሞቼ እና እህቶቼ ያንን እንደዚህ እግዚአብሔርን የገሰጸኝ ነገራችሁና በዚህ ላይ እየጸለይኩ ነው። አንድ ጉዳይ እየጸለይኩ አዲስም ምን አስብ መሰላችሁ? እግዚአብሔር እንዴት ሊያደርግ እንደሚችል ለእግዚአብሔር አስበለታል። እንዴት ነው ይህንን ጉዳይ ሊፈታው የሚችል? ማንን ነው የሚጠቀመው? እንዴት አድርጎ ነው? መንፈስ ቅዱስ ምን አለ? ለሰው የማይቻለው እኮ ለእግዚአብሔር ይቻላል። ምን ያለ ለእግዚአብሔር አማካሪ ያስፈልገው። በእግዚአብሔር ፊት በምትጸልዩበት ጊዜ ጌታ ሆይ እንደዚህ አድርግ አትበል። ወንድሞቼ እና እህቶቼ ያንን ጉዳይ ብቻ አምጡና በእሱ ላይ ጣሉት፣ የሚያስጨንቃችሁን። ከዛ በኋላ እሱ እንዴት እንደሚያደርግ ያውቅበታል። እግዚአብሔር የተመሰገነ ይሁን። እዚህ ቀጠልኩ እዚሁ ላውላችሁና በዚህ ጨርስ እንቆምና እንጸልያለን። ሃሌሉያ። እግዚአብሔር በቃሉ ስላገለገለን ጌታን እናመሰግነዋለን። ወንድሞቼ እና እህቶቼ መንፈሳችንን ይህ የሮያል የንጉሳዊ ግዛት ቤተሰብ ሆኖ ሮያል ፋሚሊ ሆኖ መኖር ምን አይነት እንደሆነ ስላሳየን ጌታን አመስግኑት። ወንድሞቼ እና እህቶቼ ህይወታችን ዛሬ የሰማነውን ቃል አምነን ተቀብለን ኢምፕሊመንት ካደረግነው ህይወታችን ትራንስፎርም ይሆናል። ሃሌሉያ። ጌታን አመስግኑት። ወደዚህ ወደ ንጉሳዊ ቤተሰብ ያመጣል። ወደዚህ ወደ ሮያል ፋሚሊ ሮያል ፕሪስትሁድ ያደረገ የንጉሳዊ ግዛት ካህናቶች ያደረገ ወንድሞቼ እናቶቼ አባ አባ ብለን የምንጮህበትን የልጅነትን መንፈስ ወደ እኛ ስለላከ ስለዚህ ሁሉ እናከብረዋለን። ከዓለም መሰረታዊ ትምህርት ወጥተን ወንድሞቼ እናቶቼ ሉዓላዊ ተፈጥሯዊ ልዕለ ተፈጥሯዊ የሆነ ህይወት ሊያኖረን የወደደውን ጌታን
እናመሰግነዋለን። አባታችንና አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስለሰራው ስራ እናከብራለን። በተለይ እኛ ከፍጥረታችን የቁጣ ልጆች የነበርነውን ያለ ክርስቶስ የነበርነውን ከእስራኤል ተስፋ ርቀን የነበርነውን እግዚአብሔር እንግዶችና መጻተኞች የነበርነውን አባታችንና አምላካችን እግዚአብሔር ሆይ በክርስቶስ አቅርበ የአብርሃም የተስፋ ቃል ተካፋዮች ስላደረግከን እናከብራለን። አባታችንና አምላካችን እግዚአብሔር ሆይ የንጉሥ ካህናት ስላደረግከን እናመሰግናለን። እግዚአብሔር ባላገሮችና የእግዚአብሔር ቤተሰቦች ስላደረግከን እናከብራለን። አባታችን ዛሬ በቃል እንደመከርከን እግዚአብሔር አባታችን እንደ ተራ ቤተሰብ መኖራችን እንዲያከትም እንጸልያለን። እንደ መደዴ ቤተሰብ መመላለሳችን እንዲያቆም እንጸልያለን። በሰማይ ያለን አባ ሁሉ ነገር ፈጣሪ የሰማያዊ ንጉሳዊ ግዛት ንጉሥ አድርጎ ልጁን የሾመ አባት እንዳለን በማወቅና በማመን እንድንመላለስ እንጸልያለን። እባክህ ጌታ ሆይ የዓለም ብርሃን አድርገናልና ለዓለም ጌታ በእግዚአብሔር ተማምኖ በእግዚአብሔር ተደግፎ እምነቱን በእግዚአብሔር አድርጎ በመኖር ለዓለም ብርሃናችን ነው ጌታ ይገለጸን በጌታ በኢየሱስ ስም እንድትረዳን እንጸልያለን። እባክህ ጌታችንና አባታችን እግዚአብሔር ሆይ እነሆ ጌታ ሆይ ከሌሎች ጋራ ጌታ ሆይ አምላክ እንደሌለ ከሌላቸው ጋራ በአምላካቸው መታመን መደገፍ ከማይችሉ ጋራ አብረን እንዳናማ እንድትረዳን እንጸልያለን። አቤቱ ጌታ እግዚአብሔር ሆይ በቅዱስ ስም እንጓደድ፣ በቅዱስ ስም እንጓደድ። እግዚአብሔር ሆይ በአንተ ስም እንጓደድ፣ እንኩራራ። ጌታ ሆይ በሕይወት በሚገጥሙን ፈተናዎች በሕይወት በሚገጥሙን ተግዳሮቶች ሁሉ እምነታችንን በአንተ ላይ እንድናደርግ እንድትረዳን እንጸልያለን። ስለ ሁሉም የተባረክ ይሁን። የሰማነው ቃል ከእያንዳንዳችን ጋራ በእምነት ተዋህዶ ይጥቀም። እኔም ይህን ቃል የምናገርበትን መንፈስንና ቅባትን ስለሰጠኝ ሁሉ አከብራለሁ። እግዚአብሔር አባታችንና አምላካችን ነው። ስለ ሁሉም የተመሰገነ ይሁን። ከዚህ በኋላ የሚኖረን ጊዜ የህብረት ጊዜ የፌሎሺፕ ጊዜ ሁሉ ባርክልን። በጌታ በኢየሱስ ስም ጸልይ። አሜን።